ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ቅዳሜ ታኅሳስ 4 2018 ዓ.ም መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። በመቀሌ ከተማ የኢትዮጵያ ንግድ ባንክ ዋናው ማዕከል ዘረፋ ተፈጽሞበታል የሚል መረጃ በተከታታይ በመውጣት ላይ ነው። የጣቢያችን የመረጃ ወኪሎችን በእርግጥ በመቀሌ ባንክ ዘረፋ ተፈጽሟልን ስንል ጠይቀናል። ሰሙታላችሁ። የፋኖ ኃይሎች ዘላቂ አንድነት አለመረጋገጥ ትግሉን ተራዛሚ አድርጎታል። በአማራ ሕዝብ ላይም ሰብአዊ ቀውሱን ጨምሮታል። ከተሞች መንግስታዊ ሽፍትነት የነገሰባቸው የወንጀል መናኸሪያዎች ሆነዋል። በባህር ዳር ከተማ በየጊዜው ተገለው የሚጣሉ ወጣቶች አስክሬን ቁጥሩ በመጨመር ላይ ነው። በ6 ቀናት ውስጥ ብቻ የ14 ወጣቶች አስክሬን መንገድ ላይ ተጥሎ ተገኝተዋል። ለመሆኑ በመንግስት አልባዋ ከተማ ምን እየተካሄደ ነው ስንል መረጃዎችን ፈተሸናል። ዝርዝሩ ተሰናድተዋል። ከቀናት በፊት አዲስ የውጭ ጉዳይ ፖሊሲ ያወጣችው የፕሬዝዳንት ዶናልድ ትራምፕ አሜሪካ ጠቅላይ ሚኒስትር አብይ አህመድን ምን እናድርገው በሚል ከወዳጁ የአውሮፓ ህብረት ጋር ውዝግብ ውስጥ መግባቱን የጣና የዲፕሎማቲክ ምንጮች ያደረሱን መረጃ ያሳያል። አሜሪካና የአውሮፓ ህብረት በአብይ አህመድ ጉዳይ የተፋጠጡበትን ጉዳይና ቀጣይ ሊወስዱ የሚችሉትን እርምጃ በተመለከተ ከአፍሪካ ቀንድ አሁናዊ ሁኔታ ጋር አያይዘን ሰፋ ያለ የመረጃ ትንታኔ ያሰናድተናል። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህና ሌሎችን መረጃዎች ትሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። አሜሪካና የአውሮፓ ህብረት በአብይ አህመድ ጉዳይ ተፋጠዋል። ከቀናት በፊት አዲስ የውጭ ጉዳይ ፖሊሲ ያወጣችው የፕሬዝዳንት ዶናልድ ትራምፕ አሜሪካ ጠቅላይ ሚኒስትር አብይ አህመድን ምን እናድርገው በሚል ከወዳጇ የአውሮፓ ህብረት ጋር ውዝግብ ውስጥ መግባቱን ሰምተናል። ጣና መረጃ ያሰበሰበቻቸው የዲፕሎማሲው ማህበረሰብ መረጃዎች እንደሚያመለክቱት በሰውየው ላይ ተስፋ ወደ መቁረጥ የደረሰችው አሜሪካ ከአውሮፓ ህብረት ባለስልጣናት ጋር የብልጽግናውን መንግስት አስመልክቶ ያታይ ልዩነት እንዳላት መረጃዎች አመልክተዋል። የኢትዮጵያ የፖለቲካ ቀውስ እየተባባሰ የመጣው የእርስ በርስ ጦርነትና የሰብአዊ መብት መጨፍለቅ በአሜሪካና በአውሮፓ ህብረት ውስጥ የተካረረ የሀሳብ ልዩነት ማስከተል መጀመሩን ከተለያዩ ምንጮች ካሰባሰብነው መረጃ ለመረዳት ችለናል። የጠቅላይ ሚኒስትር አብይ አስተዳደር የኢትዮጵያን ችግር መፍታትና ሀገሪቱን በቅጡ መምራት አዳግቶታል በሚሉና የጠቅላይ ሚኒስትሩን አስተዳደር በመደገፍ ኢትዮጵያን ወደ መረጋጋት ማምጣት ይቻላል ብለው በሚያምኑ ባለስልጣናት መካከል የበረታ ልዩነት መኖሩና ወጥ አቋም ለመያዝ አለመቻሉን ተረድተናል። የአውሮፓ ህብረት ዓለም አቀፍ አጋርነት ኮሚሽነር ዩታ ኡርፒላይነን ወደ አዲስ አበባ ከማቅናታቸው በፊት ከህብረቱ የስትራቴጂ ጸጥታና ደህንነት አማካሪዎች ጋር አዲስ አበባ በሚያደርጉት ቆይታ አሉታዊ አስተያየት ከመስጠት እንዲቆጠቡና ከመንግስት ጋር የመተባበር መንፈስ እንዲገነቡ ምክረ ሀሳብ ቀርቦላቸው እንደነበርም ሰምተናል። ኮሚሽነሯም ኢትዮጵያ ችግሯን በራሷ እንድትፈታ ተጠያቂነትና እርቅም እንዲሰፍን የአውሮፓ ህብረት ድጋፍ እንደሚያደርግ በአደባባይ ተናግረዋል። ህብረቱ ከኢትዮጵያ ጋር ግንኙነቱን ደረጃ በደረጃ ቀድሞ ወደ ነበረበት ለመመለስ ዝግጁ መሆኑንና ለኢትዮጵያ የሚያደርገውን የኢኮኖሚ ድጋፍ ሊቀጥል የሚችለውም በሀገሪቱ በሚኖረው የፖለቲካ ድባብ መሻሻል ላይ ተመርኩዞ እንደሆነ ገልጸዋል ተብሏል። ሌላው የአውሮፓ ህብረት ክንፍ በተለይም የውጭ ግንኙነቱና አንዳንድ የህብረቱ አባል ሀገር የምክር ቤት አባላት የጠቅላይ ሚኒስትር አብይ መንግስት እንዳሻው እንዲሆን መፍቀድ ኢትዮጵያንም ሆነ አውሮፓን አይጠቅምም የሚል አቋም መያዛቸውን ሰምተናል። እንደ ምንጮቻችን ገለጻ ከሆነም እነዚህ ወገኖች ጠንካራ የዲፕሎማሲና የኢኮኖሚ ጫና በማድረግ በሀገሪቱ ግጭት እንዲቆም ድርድር እንዲጀመርና የእስከዛሬዎቹ የሰብአዊ መብት ጥሰቶች ተመርምረው ብልጽግና ጀምሮት በነበረው የሽግግር ፍትህ ሂደት ተጠያቂነት እንዲሰፍን ማድረግ ሀገሪቱን ያረጋጋታል ባይ ናቸው። ነገር ግን ጠቅላይ ሚኒስትሩ በሽግግር ፍትህ ሂደቱ የምንፈልጋቸው ሰዎች እዚሁ ከኔ ጋር እየሰሩ ነው ሲሉ ጌታቸው ረዳና ጻድቃን ገብረትንሳኤን በመጥቀስ ሂደቱን እንዲገታ ማድረጋቸውን አንዳንድ መረጃዎች ያመለክታሉ። በአዲስ አበባ ጉብኝት ያደረጉት የአውሮፓ ህብረት ዓለም አቀፍ አጋርነት ኮሚሽነር ዩታ ኡርፒላይነን በአዲስ አበባ ከሚገኙ የአውሮፓ ሀገራት አምባሳደሮች ጋር በነበራቸው ውይይት ላይም ይህ የህብረቱ ውስጣዊ ልዩነት የበለጠ ጎልቶ መታየቱን ሰምተናል። ኃላፊዋ
ውይይቱን ያዘጋጁት የህብረቱን አቋምና ከመንግስት ጋር የነበራቸውን ንግግር ለዲፕሎማቶቹ ለማብራራት ቢሆንም አንዳንድ የአህጉሩ ዲፕሎማቶች ህብረቱ የያዘው አቋም የህብረቱም ሆነ የኢትዮጵያን ህዝብ ፍላጎት እውን ለማድረግ አይረዳም ሲሉ ተከራክረዋል። አንድ የውይይቱ ተሳታፊ ዲፕሎማትም ሀገሪቱ ያለችበት የኢኮኖሚ ቀውስ ብቻ አሳሳቢ ተደርጎ መወሰድ ያለበት ነው፣ ይባስ ብሎም በየዕለቱ እየሰፋ የሚሄድ እልቂት አለ ሲሉ አምርረው መናገራቸውን ሰምተናል። በዚህ ያላበቁት ዲፕሎማቱ የአብይ መንግስት ወደ ድርድር እንዲመጣ ህብረቱ ያደረገው ሙከራ በቂ የዲፕሎማሲ ጫና ስላልተደረገ ሊሳካ አልቻለም ከማለታቸው ባለፈ ችግሩን በጦርነት ለመፍታት መሞከር የኢትዮጵያን አንድነት አደጋ ላይ ጥሎታል ብለዋል ተብሏል። ምንጮቻችን እንደሚሉት እኚሁ ዲፕሎማት ለምሳሌ ከፋኖ ኃይሎች ጋር ደም አፋሳሹን ግጭት በድርድር እንዲፈቱ የመንግስት ባለስልጣናቱን በግል ደጋግመን ብንነግራቸውም ዝንባሌያቸው ችግሩን በጦርነት መፍታት ላይ ያተኮረ ነው ሲሉ መደመጣቸውን ለመረዳት ችለናል። ኮሚሽነር ዩታ ኦርፕላይንን እና ሌሎች የህብረቱ አምባሳደሮች በበኩላቸው ከኢትዮጵያ ታሪክና ስነ ልቦና አኳያ ጠንከር ያለ ጫና የሚፈልገውን ውጤት አምጥቶ ካለማወቁ በተጨማሪ ብዙውን ህዝብ የአብይ መንግስት ሀገሪቷን ይዞ ከመውደቁ በፊት አንድ ነገር ማድረግ አለብን የሚል አቋም እንዳላቸው ለመረዳት ችለናል። አሁን ባለው ነባራዊ ሁኔታ በትጥቅ ትግል ውስጥ ያሉ ኃይሎች መሪ ሚና የማይጫወቱበት መፍትሄ ማምጣት አስቸጋሪ ከመሆኑም ባለፈ በዚህ መንገድ ማዕከላዊ መንግስቱ ይበልጥ እየተዳከመ ከሄደ ኢትዮጵያን ብቻም ሳይሆን የአፍሪካ ቀንድን ወደ ትርምስ የሚከት ቀውስ ይፈጥራል የሚል እይታ የያዙት እነዚህ አምባሳደሮች ይህ ከተከሰተም አውሮፓ በስደተኞች የመጥለቅለቅ አደጋ ይጠብቃታል የሚል መሟገቻ ይዘዋል። የተቻለው መንገድ ለብረት ተኮር መተላለቆች የውይይት መፍትሄ እንዲፈለግ ማበረታታትና ለዚህም ትይዩ የኢኮኖሚ የድጋፍ ማዕቀፍ ማዘጋጀት መሆኑን ማብራራታቸውን ለማወቅ ችለናል። በአሜሪካ በኩልም የፕሬዝዳንት ዶናልድ ትራምፕ መንግስት የአብይ አህመድ አስተዳደር ላይ የበረታ ጫና ማሳደር የሚፈለገውን ውጤት የሚያስገኝ አይደለም ብሎ እንደሚያምንም ሰምተናል። የፕሬዝዳንቱ የጸጥታና የደህንነት ምክር ቤት የኢትዮጵያ ሁለንተናዊ ቀውስ በዲፕሎማሲ ጫና ብዛት የሚፈታ አይደለም የሚል እምነት እንዳለው የቅርብ ምንጮች ይናገራሉ። ኢትዮጵያ ከገባችበት ቀውስ መውጣት የምትችለው አሳታፊ የሆነ የፖለቲካ ምክክር ሲደረግና ግጭቶቹ ሙሉ ለሙሉ ሲቆም እንደመሆኑ አሁን ባለው የግጭት አውድ ስልጣን ላይ ያለው መንግስት መሪነቱን እንዲያጣ ማድረግ ውጤቱን አስከፊ ያደርገዋል። ይህም የከፋ ደም መፋሰስና ቀጠና ያለመረጋጋት ያመጣል የሚል እይታ እንዳላቸውም ለመረዳት ችለናል። ይህ ማለት ግን የአብይ አስተዳደር ለሚፈጽመው ጥፋት ተጠያቂ አይሆንም ማለት አይደለም የሚል አስተያየት እንዳላቸውም ሰምተናል። በቀደመው ነሐሴ ወር የአሜሪካ የደህንነት ተቋማት ያዘጋጁት የስጋት ትንተና ሰነድ ላይ ግን በኢትዮጵያ የሚታየውን አለመረጋጋት ለመፍታት ቀዳሚ ትኩረት መሆን ያለበት ማዕከላዊ መንግስት ችግሮችን በጉልበት ለመፍታት የሚያደርጋቸው ሙከራዎች ትቶ ፖለቲካዊ መፍትሄ ላይ እንዲያተኩር ጫና ማሳደር ያስፈልጋል ሲሉ ከጠቀሱ ባለፈ ኢትዮጵያ ለአሜሪካ ወሳኝ አጋር ሀገር የነበረች ቢሆንም የአብይ አስተዳደር የአሜሪካንን ጥቅሞች የሚገዳደር ዘመቻ በማድረግ ተጠምዶ ሰንብቷል ሲል ያትታል ሪፖርቱ። በዚህም ሳበቃ በራሱ ህዝብና ባለም አቀፉ ማህበረሰብ ሙሉ ድጋፍና ይሁንታ የነበረው የአብይ አህመድ አስተዳደር አሁን ቅርቃር ውስጥ ገብቷል። በበርካታ የሀገሪቱ ክፍሎችም የሰላም እጦት አለ፣ ኢኮኖሚውም ክፉኛ ተዳክሟል ሲል ጠንከር ያለ ሀተታ ማቅረቡን ለመረዳት ችለናል። የጸጥታ መዋቅሩ ራሱን በብሔር ሽኩቻና በተራዘመ የጸጥታ ቀውስ ዝሏል ሲል ግምገማውን የቀጠለው ይኸው የአሜሪካ የጸጥታና የስጋት ትንተና ሰነድ የኢትዮጵያን መርዳት ካስፈለገ ያልዘገየ ዲፕሎማሲ ጫናና ትኩረት ያስፈልጋል ሲል ምክር ሀሳቡን ያቀርባል። የጣና የመረጃ ምንጮች እንደሚሉትም የአሜሪካ ኮንግረስ የውጭ ግንኙነት ኮሚቴ አባላትም ይህንን የደህንነት ተቋማቱን ግምገማ ይጋሩታል። ቢያንስ 2 የኮንግረስ አባላትም ወደ አዲስ አበባ አቅንተው ጠቅላይ ሚኒስትር አብይን ለማነጋገር እቅድ እንዳላቸውም ሰምተናል። በባህር ዳር ከተማ ተገድለው የሚጣሉ ወጣቶች ቁጥር ተበራክቷል። የተደራጀ አፈናና ዝርፊያ መጠናከሩ ተሰምቷል። ባለፉት 6 ቀናት 14 ወጣቶች ተገድለው ጎዳና ላይ መጣላቸው ህዝብን አስቆጥቷል። በባህር ዳር ከተማ በየጊዜው ተገድለው የሚጣሉ ወጣቶች ቁጥር መበራከቱን የገለጹት የከተማዋ ነዋሪዎች በአንድ ሳምንት ውስጥ 6 ወጣቶች ተገድለው መንገድ ላይ መጣላቸውን ለጣቢያችን ገልጸዋል። የወጣቶቹ አስክሬን አካላቸው ተቆራርጦ ማንነታቸውን ለመለየት በሚያስቸግር ሁኔታ መገኘቱ ወንጀሉ የተደራጀና በዓላማ የሚፈጸም እንደሆነ
አመላካሽ ነው ያሉት ነዋሪዎቹ መንግስት እንደሌለ ብናምንም ከዚህ መሰሉ ጥቃት ማን ሊያድነን እንደሚችል ግራ ገብቶናል ብለዋል። በከተማዋ ከፍተኛ የሆነ ውንብድና እየተፈጸመ ነው ያሉት ነዋሪዎቹ የታጠቁ ጭንብል የለበሱ ኃይሎች በ4 ቁጥር የተሽከርካሪ ሰሌዳና በግል ተሽከርካሪዎች ወንጀሉን እንደሚፈጽሙ አብዛኛውም ወንጀልም በሌሊት እንደሚፈጸም ገልጸዋል። ከዚህ ቀደም የታጠቁ ኃይሎች ወጣቱን በግል ቂም ብቻ አንተ ፋኖ ነህ የፋኖ ደጋፊ ነህ እያሉ የማዋከብና የማሰር ድርጊት ነበር የሚፈጽሙት። አሁን ግን ማን ምን አለው ምን ያህል ይከፍላል በሚል ጥናት አድርገው እንደሚያፍኑ ነዋሪዎቹ ገልጸዋል። የታጠቁ የመንግስት ኃይሎችና ከመንግስት ኃይሎች ጋር ግንኙነት ያላቸው የተደራጁ ዘራፊዎች የሀብት ምንጭ ያደረጉት የንጹሃኑ ዘረፋና እገታ በተለይም ሌሊት ላይ ቤት ሰብረው እየገቡ እንደሚፈጽሙት ነው የጠቆሙት። በመንግስት ተፈልገሃል እያሉ አፍነው እየወሰዱ ገንዘብ እየተቀበሉ ብሎም ግድያ እየፈጸሙ ነው የሚሉት የባህር ዳር ምንጮች ግድያ ተፈጽሞባቸው መንገድ ላይ የሚጣሉ ወጣቶች አካላቸው ተቆራርጦ መታየቱ የህዝቡን ስነ ልቦና ለመስበር ያለመ እንደሆነ አስተያየታቸውን ሰጥተዋል። ባህር ዳር ከተማ ላይ ህዝቡ በሰላም ወጥቶ በሰላም መግባት አልቻለም የሚሉት ነዋሪዎቹ ፋኖም ሆነ መንግስት ሊያድነን አልቻለም፣ ልጆቻችንን አካላቸው እየተቆራረጠ ተገድለው በመጣል ላይ ናቸው ብለዋል። በከተማ በዚህ ሳምንት ብቻ ተገድለው የተጣሉት 14 ወጣቶች ጉዳይ ህዝቡን ከፍተኛ ስጋት ውስጥ እንደጣለው የጠቆሙት ነዋሪዎቹ አቤት የምንልበት አካል የለም ሲሉ ምሬታቸውን ገልጸዋል። መንግስታዊ ስርዓቱ በተዳከመባቸው ከተሞች የሰዎች አፈና ለገንዘብ ተብሎ የሚፈጸሙ እገታዎችና ዝርፊያዎች የተለመዱ ወንጀሎች ቢሆኑም የባህር ዳሩን የተለየ የሚያደርገው ምክንያቱ ያልታወቀ የሰዎች ደብዛ መጥፋትና መሰወር መበራከት እንዲሁም ተገድለው የሚጣሉ ወጣቶች አካላቸው ለመለየት በማይቻልበት ሁኔታ ወድቆ መገኘቱ መሆኑ ነው። ድርጊቱ ከተራ ወንጀል የዘለለ ዓላማ እንዳለው የገለጹት የጉዳዩ ተከታታዮች መሰል ወንጀሎች ህዝብን በፍርሃት ውስጥ የማስገባት ዓላማ ያላቸው እንደሆኑም ገልጸዋል። የባህሬን ብልጽግና አስተዳደራዊ መዋቅር እግሩ ከተቆረጠባቸው የገጠርና ወረዳ አስተዳደሮች እኩል በዋና ዋና ከተሞችም በዚህ መሰል የፖለቲካ ዓላማ ባላቸው ወንጀሎች በህዝብ ዘንድ የተጠላ የማይጠገን የቅቡልነት ቀውስ ውስጥ ገብተዋል። አገዛዙ በስልጣን ላይ ለመቆየቱ ብቸኛው ምክንያት የታጠቀው ጠመንጃ ሳይሆን የፋኖ ኃይሎች ወደ ተጠቃለለ አንድነት አለመምጣት ነው የሚሉት የፖለቲካ ታዛቢዎች በበኩላቸው እውነተኛ የፋኖ አንድነት በተረጋገጠ ማግስት ባህር ዳርም አዲስ አበባም ያለው ነጻነት ናፋቂ ህዝብ የትግሉ አካል እንደሚሆን በመግለጽ የአንድነትን አስፈላጊነት አጉልተዋል። አክለውም የፋኖ እውነተኛ አንድነት ባልመጣበት ሁኔታ የትግሉ መራዘም ክልሉን ሌላኛው የአፍሪካ ቀንድ ዳርፎር እንደሚያደርገው ስጋታቸውን ገልጸዋል። በመቀሌ ከተማ የኢትዮጵያ ንግድ ባንክ ዋናው ማዕከል ዘረፋ ተፈጽሞበታል የሚል መረጃ በተከታታይ በመውጣት ላይ ነው። የጣቢያችን የመረጃ ወኪሎችን በእርግጥ በመቀሌ ባንክ ዘረፋ ተፈጽሟልን ስንል ጠይቀናል። ከትናንት አመሻሽ ጀምሮ ዛሬ ቀን ሙሉ በመቀሌ ኢትዮጵያ ንግድ ባንክ ዋና ማዕከል ወይም ዲስትሪክት ላይ ዘረፋ ተፈጽሟል በሚል መረጃውን በሰፊው ሲያራግቡት የታዩ የአገዛዙ መደበኛ ያልሆኑ ልሳናት እንደሆኑ ከመረጃ ቅኝታችን ታዝበናል። ከትናንት ጀምሮ በመቀሌ ከንግድ ባንክ ገንዘብ ተዘርፏል በሚል በተለያዩ ማህበራዊ ሚዲያዎች መረጃ እየተሰራጨ መሆኑን ተከትሎ ባደረግነው ማጣራት ያገኘነው መረጃ ዘረፋ መፈጸሙን አያሳይም። የባንኩ የዲስትሪክት ኃላፊዎች ሰጡት በተባለው መረጃ ላይ እንደተመለከተውም ባንኩ የዲስትሪክቱን ግቢ ወለል ወደ አስፋልት ለመቀየር የአስፋልት ሬንጅ ተደፍቶበት የኮንስትራክሽን ሰራተኞች ስራቸውን እየሰሩ ይገኛል ያሉ ሲሆን ከወትሮም ለየት ባለመልኩ በቁጥር በዛ ያሉ መኪኖች የዲስትሪክቱ ዋና መስሪያ ቤት በር ላይ እንዲቆሙ የተደረገውም በዚህ ምክንያት መሆኑን አስረድተዋል። ማህበራዊ ሚዲያ ላይ እየተሰራጨ ያለውን መረጃ አስመልክቶ የዲስትሪክቱ ኃላፊዎች መረጃው ሐሰት ነው ሲሉ ገልጸዋል። አክለውም ዲስትሪክቱ ወለሉን በአስፋልት ኮንክሪት እየቀየረ በመሆኑ ማደሪያቸው ግቢ ውስጥ የነበሩት የዲስትሪክቱ መኪኖች ግቢው እየተሰራ ስለሆነ ሬንጁ እስኪደርቅ ውጭ እንዲያድሩ አድርገናል ሲሉ የዲስትሪክቱ አመራሮች ገልጸዋል። ባልተለመደ መልኩ በርካታ መኪኖች ከግቢ ውጭ መታየታቸው በሌላ መልኩ ተተርጉሞ ሊሆን ይችላል ሲሉ አብራርተዋል። ዋናው የመቀሌ ቅርንጫፍን ጨምሮ ሌሎች በመቀሌ ከተማ የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎች የተለመደውን መደበኛ አገልግሎት እየሰጡ መዋላቸውን የጣና መረጃ ወኪሎች አረጋግጠዋል። የኢትዮ ቴሌኮም ሰራተኞች በኩባንያ ውስጥ የሰራተኞች የደረጃ እድገትና ዝውውር የሚፈጸመው ብሔር ተኮር በሆነ መንገድና የአማራ ተወላጆችን ባገለለ መልኩ ብቻ ሆኗል ሲሉ ቅሬታቸውን ነግረውናል። ቀድሞ የነበረው አሰራር በግልጽ ማስታወቂያ ወጥቶ ከዚያም በሚካሄድ ፈተናና
ሌሎች መመዘኛዎች ነበር ያሉን የድርጅቱ ሰራተኞች ባለፉት 2 ዓመታት ወዲህ ግን የአሰራር የሚፈጸመው ግልጽ ባልሆነ መንገድ ማስታወቂያ ሳይወጣ በኃላፊዎቹ በኩል ብቻ በተለይ አማራ ተወላጆችን ባገለለና የብልጽግና አባላት በሆኑትም ውስጥ ኦሮምኛ ተናጋሪዎችን በሚጠቅም መልኩ መሆኑን ተናግረዋል። ኃላፊው እርሱ የሚፈልገውን ኦሮምኛ ተናጋሪ ሰው ይመርጣል። ከዚያም አጃቢ እንዲሆኑለት ከአማራ ተወላጆች ውጭ የሌሉ ከአማራ ተወላጆች ውጭ የሆኑ የሌላ ብሔር ተወላጆችን ጨምሮ እንዲወዳደሩ ያደርጋል ሲሉም በድርጅቱ ውስጥ የሰፈነውን ጸረ አማራ አካሄድ በዝርዝር ነግረውናል። ለአጃቢነትና መመሪያውን ለማሟላት በሚል በአጃቢነት የሚመረጡት ሁለቱ አማራ ያልሆኑ የሌላ ብሔር ተወላጆች ኃላፊው ከሚፈልገው ሰው የተሻለ ውጤት ቢያመጡም አያልፉም ሲሉም በድርጅቱ ውስጥ የተስፋፋውን የብሔር ፖለቲካ ለጣና መረጃ አስረድተዋል። ይህ አሰራር በጠቅላይ ሚኒስትር አብይ አህመድ ከተመራው አጠቃላይ ሀገራዊ የፖለቲካ ለውጡ ጋር አብሮ የመጣ ነው ያሉን ሰራተኞቹ ከዚያ በፊት የነበረው አሰራር ለሁሉም ሰራተኛ ግልጽ ማስታወቂያ ወጥቶ ብቃትን መሰረት ያደረገ ነበር ብሎናል። ከፖለቲካ ለውጡ በፊት በነበረው አሰራር አዲስ አበባ ባሉት የኩባንያው መስሪያ ቤቶች ለሚወጣ የውስጥ ቅጥር ክፍለ ሀገር ባሉ ቅርንጫፎች የሚሰሩ ሰራተኞች ሁሉ መጥተው ይወዳደሩ እንደነበርም ያስታውሳሉ። አሁን ባለው እድገትና ዝውውር አሰራር ደግሞ አዲስ አበባ ውስጥ ባሉ ቅርንጫፎች ለሚወጡ ከደረጃ እድገት ጋር ለተያዙ የሥራ መደቦች በመዲናዋ ካለ አንድ ቅርንጫፍ ሌላው ጋር ሄዶ መወዳደር አይቻልም ያሉን እኒሁ ቅሬታ አቅራቢ የሚሆነው ማስታወቂያው ለኦሮሞ ብሔር ተወላጆች ብቻ በግል ጭምር እንዲደርስ ስለሚደረግ መሆኑን በመረረ ድምጽ ለሚዲያችን አስረድተዋል። እነዚህ የኢትዮ ቴሌኮም ሰራተኞች ከደሞዝ ጭማሪና ተያያዥ ጥቅማ ጥቅሞች ጋር የተገናኙ ቅሬታዎችንም የነገሩን ሲሆን ኩባንያው ባለፈው በጀት ዓመት ከፍተኛ አፈጻጸም ቢያስመዘግብም ከኦሮሞ ብሔር ተወላጆች ውጭ ጭማሪው ለሌሎች ብሔር ተወላጆች በተቋሙ አሰራር መሰረት አልተደረገም ሲሉ ስሞታቸውን ለጣና መረጃ አድርሰዋል። ከአንድ ብሔር ውጭ ላሉት ሌሎች ሰራተኞች የ15 በመቶ የደሞዝ ጭማሪ ብቻ እንደተደረገላቸው የጠቀሱት ሰራተኞቹ ከዚህ ቀደም በነበሩበት ዓመታት ይደረግ የነበረው ጭማሪ ግን ለሁሉም ሰራተኞች ከ20 እስከ 25 በመቶ የሚደርስ እንደነበር ተናግረዋል። እንዲሁም ከዚህ ቀደም በነበሩት ዓመታት የደሞዝ ጭማሪው በአብዛኛው ደሞዛቸው ዝቅተኛ የሆኑ ሰራተኞች እንዲጠቅም ተብሎ ደሞዛቸው ከፍተኛ የሆኑ ሰራተኞች የሚያገኙት የጭማሪ መጠን አነስተኛ ደሞዝ ከሚያገኙት ያነሰ እንደነበር ያስታወሱት ቅሬታ አቅራቢዎቹ የዘንድሮ ጭማሪ ለሁሉም ሰራተኞች ተመሳሳይ አለመሆኑ ዝቅተኛ ደሞዝ ያላቸውን ብቻም ሳይሆን ከአንድ ብሔር ውጭ ያሉትንም ምንም የሚጠቅም አይደለም ሲሉ ምሬታቸውን አጋርተውናል። ኩባንያው ባለፈው ዓመት ለሰራተኞች የሰጠው ጉርሻ የ2 ወር ተኩል ደሞዝ ሲሆን ዘንድሮ ደግሞ የተሻለ አፈጻጸም እያለውና ኑሮም እንዲሁ ሆኖ ሳለ የተሰጠን ድርሻ የ1 ወር ተኩል ብቻ ነው ሲሉ ተጨማሪ ቅሬታቸውን ነግረውናል። የቤትና ትራንስፖርት ሀበል ክፍያም ባለፉት 5 ዓመታት ክለሳ ያልተደረገበት በመሆኑ እንዲስተካከል ተደጋጋሚ ቅሬታ ብናቀርብም ሰሚ አጥተናል ብለዋል። ሰራተኞቹ ቅሬታቸውን ለበላይ ኃላፊዎች በተለይም ለዋና ስራ አስፈጻሚዋ ማቅረብ የሚፈልጉ ቢሆንም ስራ አስፈጻሚዋ እስካሁን ከሰራተኛው ጋር በፊት ለፊት መድረክ ተገናኝተው እንደማያውቁም ተናግረዋል። በዚህ የቴሌኮም ብሔር ተኮር አድሎ ላይ የምናገኛቸው መረጃዎች እየተከታተልን ወደፊት በስፋት ወደ እናንተ እንደምናቀርብ መግለጽ እንሻለን። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ቅዳሜ መረጃዎቻችን እነዚህ ነበሩ። ዕለታዊ ጣና መረጃዎቻችን እንዲደርሳችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ዕለታዊ የጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።